ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ እና ዶናይን ጨምሮ ሁሉም አሸናፊ ቲክቶከሮች ከመንግስት ጥሪ ቀርቦላቸው በአዲስ አበባ ነጭ የለበሰችን ሴት በደም ልብሷ ቀይ እስኪሆን ድረስ ደብድቧል። ሰላም ጤና ይስጥልኝ በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ባለፈው ታስሮ የነበሩ ቲክቶከሮችን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ላይ ሰጥቷል ለምን ታሰሩ ከራሱ አንደበት የማስደምጣችሁ ነው የሚሆነው። ስለዚህም ደግሞ እንግዲህ ቲክቶከሮቹ አዲስ አበባን እየጎበኙ ይገኛሉ። ቀጣይ ጉዟቸው እንግዲህ ወደ ኩሪፍቱ እንደሆነ እየሰማን ነው የምንገኘው። እሱን ማስመለከታችኋለሁ። እሱ ብቻ አይደለም እንግዲህ በጣም በሚያሳፍር ሁኔታ አንዲትን ሴት ደብድቦ ደም በደም ያደረገው ግለሰብ አለ። እሱንም እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ስለ ጠቅላይ ሚኒስትሩ የሰማ የሚገኘው ምንድነው የሚለው ነገር እንመልከት። ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። በዚህ ንግግራቸው ወቅት እንደገለጹት ከሆነ እኛ ቴክኖሎጂ ተጠቅመው ስራ የሚሰሩና ትምህርት የሚማሩ ቲክቶከሮችን እናበረታታለን፣ ኢንከሬጅ እናደርጋለን ሲሉ ገልጸዋል። ነገር ግን አንዳንዴ ከባህል ያፈነገጡ ነገሮችን መቆጣጠር ይጠበቅብናል። ምክንያቱም ደግሞ እንደ አንዳንድ ሀገሮች ታዳጊዎች ስልክ እንዲጠቀሙ ማድረግ አንችልም፣ እንዲሁም ደግሞ ሪስትሪክት ማድረግም ስለማንችልም አሁን ላይ የሚደረጉትን ሮል ሞዴል የሆኑ ሰዎችን ሼፕ በማድረግ የመምከር ስራዎችን ሰርተናል። ከዚህ ቀደም ቲክቶከሮቹም ታስረው የወጡት እነሱን ለማስተማርና ሼፕ ለማድረግ ነው ሲሉ ገልጸዋል። እንደነገር አድርገዋልና እስቲ ይሄን ነገር ከራሱ አንደበት ወይ ደግሞ ከአብይ አህመድ አንደበት ላስደምጣችሁ ባጭሩ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚህ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። እንደምትመለከቱት እንግዲህ እንደዚህ አይነት ምላሽ ሰጥተዋልና ይሄ ብቻ ለበነገራችን ቲክቶከሮች አሁን ላይ ወይ ደግሞ ባለፈው
አዋርና አሸንፎ የነበሩ ቲክቶከሮች አዲስ አበባን እየጎበኙ ይገኛሉ። ኮሪደር ልማትንና ቀጣይ እርምጃቸውን መንገድ የተነገረ ነው የሚገኘው። ስሙት ወንድማችን በዛሬው ዕለት አዲስ አበባን እንዲጎበኙ የተደረጉት የቲክቶክ ክሬቲቭ አዋርድ አሸናፊ ቲክቶከሮች እና ዶናይን ጨምሮ ሁሉም አሸናፊ ቲክቶከሮች ከመንግስት ጥሪ ቀርቦላቸው በአዲስ አበባ ዙሪያ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ። ከጉብኝታቸው በኋላም በቀጥታ ወደ ኩሪፍቱ በመብራት ትልቅ የእውቅናና የግብዣ ፕሮግራም ይደረግላቸዋል ተብሏል። እኔ እዚህ ጋር ሰባስበ ደስ ባለኝ ነበር። ነገር ግን ለቲክቶከሮች ይሄን ያክል ቦታ መስጠቱ ይሁን ችግር የለውም። የሰሩ የሚበረታቱ አሉ እናውቃቸዋለን። ግን የኛ ሀገር ሰው ለምን እንደምታከብር አያውቅም ህዝቡ። ኦኬ አንድ ሰው ለምን ማክበር እንዳለበት አያውቅም። አሁን የተመለከተ የምንገኘው ይሄንን ነውና ጭራሽ የዛን ጊዜ ራሱ ብዙ ድግስ ሲያስነሳ ነበር ነገርየው። እነሱ መኪና መሸለም ያዋርድ የተባለው በዚህ ልክ መወራቱ በጣም ብዙ ሲያስቆጣ ነበር። ቢኮዝ እቺ ሀገር ብዙ ምሁራን ብዙ የተከበሩ ሰዎች ያሉባት ሀገርና እነሱ ተቀብረው እነዚህ ወጣቸው አርቲስቶች ተቀብረው እነዚህ ሰዎች ሲነገር ነበርና አሁን እንግዲህ ጭራሽ መንግስትም ግብዣ አድርጎላቸዋል እንደምትመለከቱት። እነሱ ቀጣይ እርምጃቸውን የምንመለከት የሚሆነው እስቲ አንዳንድ ቪዲዮችን እንመለከት በዚህ ጉብኝታቸው ላይ ያደርጉ የሚገኙትን ጋይስ አሁን የምንገኘው የነገዋ ሴቶች ሪሃቢሊቴሽን ሴንተር ነው። ኑ ሰላም እንበላቸው። Thank you so much. Oh, that's fun. Hey! Yaruga. That's right. Asayna. Aroni. በጣም ነው የምታምሩት ሁላችሁ። እዚህ ስለመጣሁም በጣም ደስ ብሎኛል። ያየኋቸው ነገሮች በጣም ነው የሚያምሩት። እናንተ ሁላችሁም እዚህ ያላችሁ ታለንት ናችሁ እና ኮርችባችኋል ማለት ፈልጋለሁ። ያው እንደምታውቁት ህይወት አንዳንድ ፈተና ይተናባታል አይደል? አዎ። ስለዚህ እቺ ዓለማዊ ፈተና ለማሸነፍ ወደ መንፈሳችን ቀረብ ማለት ይኖርብናል ማለት ነው። እናንተ ደግሞ መንፈሳችሁ ላይ በጣም የሰራችሁና ጎበዞች ስለሆናችሁ ከዚህ ሆኜ ይሰማኛል እና ኮርቼባችኋለሁ ይባላል። ወዳችኋለሁ። ፈታ እንላለን። በነገራችን ላይ መንግስት በዚህ ሁኔታ ለቲክቶከሮች እና ለሶሻል ሚዲያ ሰዎች ትኩረት መስጠቱ አሪፍ ሆኖ እያለ ይሁን ጥሩ ነው። ነገር ግን ትኩረት መስጠት ያለበት ብዙ ነገር አለ ለመናገር ብዙ ነገር አለ ትኩረት መስጠት ያለበትና እስቲ እነዚህ ሁለት ቪዲዮዎች ተመልከቷቸው። ይሄ ነፍሰ ገዳይ መያዝ የለበትም። እቺ ምስኪን ነፍስ ትክክለኛውን ፍትህ ማግኘት ካለባት ይሄ አረመኔና ነፍሰ ገዳይ ግለሰብ መያዝ የለበትም። ታህሳስ 6 የእራት ቀጠሮ ነበራቸው። ለሷ ፍቅረኛዋ ነበር ይሄ አረመኔ ግለሰብ ማለት ነው። እዛው እራት በሚበሉበት ሆቴል ውስጥ አለመግባባት ይፈጠራል እርስ በርስ ማለት ነው ከሷ ጋር። ያኔ ሆቴሉን ጥላ ትወጣለች እሷ። ከዛ መኪናውን አስነስቶ ይከተላታል። እንደምንም አባብሎ ካስገባት በኋላ በጣም አመቺ ነው ብሎ ያሰበበት ቦታ ላይ ሲደርስ በሽጉጥ ይገላታል። ከዛ ገሏትን ብቻ አይደለም የተው ሬሳዋን ለዱር አራዊት ሰጥቶ ነው ሄደው። የዛ አካባቢ ፖሊሶች ሬሳዋን ሲያገኙ በጣም በሚያሳዝን ሁኔታ በጅብ ተበላልቶ ነበር ሬሳዋ ማለት ነው። ታዲያ ለምን አይያዝ ትላለህ ካላችሁ በደንብ አዳምጡኝ። ይሄ ግለሰብ እሺ ተያዘ እንበል፣ በህግ ቁጥጥር ውስጥ ዋለ እንበል፣ ምን የሚደረግ ይመስላችኋል? የሆነ አመት ይፈረድበታል፣ ማረሚያ ቤት ይገባል። እዚህ ጋር በደንብ አዳምጡኝ። መንግስት ቁርሱን፣ ምሳውን፣ እራቱን ሰዓት እየጠበቀ ይሰጠዋል። ቁርሱንም ምሳውንም እራቱንም ሰዓት እየጠበቀ ይበላል። እሱ ግን እችን የምትመለከቷትን ምስኪን ልጅ በጅብ እንድትበላ አድርጓል። እሷ አፈር በልታለች፣ ከአፈር በታች ነች በዚህ ሰዓት ማለት ነው። እስቲ ያስቡት፣ ገሏት ሬሳዋን ለዱር አራዊት ሰጥቶ በጅብ ያስበላ ግለሰብ ህግ ወይንም መንግስት ቢይዘው አስገብቶ ወይን ቤት ላይ
ቁርስ ምሳ ራቱን እየሰጠው ሚተኛበትን አልጋ አስተካክሎለት ጤንነቱን በነፃ እየተንከባከበለት ካኖረ ይሄ ለዚች ልጅ ፍትህ ነው ብላችሁ ታምናላችሁ? እንግዲህ አስቡት ከፍቅረኛዬ ጋር የእራት ቀጠሮ አለኝ ብላ የወጣች ሴት በፍቅረኛዋ ተገላ አልፎም ተርፎ ሬሳዋን ለጅብ ሰጥቶ በጅብ ተበልታ ስትገኝ እና አንድ ጥያቄ ያለኝ እሱን ጠይቄ ልጨርስ። ኢትዮጵያ ውስጥ ከሴቶች ጥቃት ጋር በተገናኘ ያለው ህግ የሚሻሻለው ኢትዮጵያ ውስጥ ምን አይነት ጥቃት ሴቶች ላይ ሲደርስ ነው? ማለት እስካሁን ካየናቸው የተለየ ይሄ ጥያቄ የናንተም ከሆነ ይህንን ቪዲዮ አድርሱልኝ። የእህታችንን ነፍስ እግዚአብሔር ይማር። አመሰግናለሁ። የምታወግዙት ኃጢአትና የምታወግዙት ወንጀል ማለት ነው በጣም ሴሌክቲቭ ነው። ብዙ ጊዜ አሁን ይሄ ሰውዬ ማለት ነው ቲክቶከሮች ባለባበስና በትውልድን የሚያበላሽ ኮንተንት ሰሩ በሚባል ምክንያት የታሰሩ ጊዜ በቃ የፖሊስ አፍ ሆኖ ነበር። የኢትዮጵያ ፌዴራል ፖሊስ አፍ፣ የብልጽግና አፍ፣ የመንግስት አፍ፣ የማህበረሰቡ አፍ፣ የትውልዱ የተበላሸ የተባለው ትውልድ አፍ ነበር። ከወንጀል የጸዳ ማህበረሰብ ስለ ስነ ስርዓት ምናምን ሲሰብከን ነበር። እንግዲህ ይሄው የሞራል ፖሊሳችሁ ማለት ነው ነጭ የለበሰችን ሴት በደም ልብሷ ቀይ እስኪሆን ድረስ ደብድቧል። አንዴ ብቻ ደግሞ አይደለም ያን ጥቃት የፈጸመው። ዛሬ እሰራልሻለሁ፣ አንቺ ደግሞ ጠብቂ። እንዳለ የሰበሰብኳቸውን አሳልፌ ነው የምሰጠው። ጠብቂ። አንቺ ክለብ ውስጥ ነበርሽ፣ ምንም አዲስ ነገር የለውም። ትክክለኛ ቦታሽን እኮ ነው ያገኘሽው። የክለብ ውስጥማ ነፋ እንደምንወዳቸው ምንም ለትማሽ ትልቅ ጉዳይ አይደለም። ደግሞ አንቺ ጀግና ከሆንሽ እኔ እንዳደንቅሽ እንዳይጋሳስኝ እኔ እኮ ለመታሰር አምሬዲ ሲጀምረው እናትሽ ትበዳ ሲጀምረው አማትሽ ያስቀይምሻሉ። ሲጀምረው ገላሽን ሸጠሽ ነው እዚህ የሚደረሽው። ምን አዲስ ነገር ምን ይሳተሽ ነው እዚህ የደረሽው? ተራ ሴት እኮ ነሽ። እኔ እኮ ጠቅላላ ካገኘች ሴት እንደ ጠበስካት የሚለኝ ወንድ እኮ ነው ያለው። ምን አባሽ ታመቂያለሽ? እከክ ከእከኮች ምን አባሽ ታቂ ነበር? ውሻ ምን ትላጫለሽ? እናትሽ ትበላ። የፌዴራል ፖሊስን ሎጎ የወታደሮችን ልብስ ምናምን እየለበሰ በቃ በጣም ኮኔክትድ እንደሆነ በጣም ከባለስልጣኖች ጋር እንደሚተዋወቅ ከመንግስት ተቋማት ጋር በጣም እንደሚተዋወቅ ነው አክት የሚያደርገው። ያቺን ታክቲክ እየተጠቀመ ደግሞ እያስፈራራት ነው። ቤዚክ ብትከስ ራሱ ምንም እንደማታመጣ ማንም እንደማይነካው ድጋፍ እንዳለው ነው አክት የሚያደርገው። አሁን ድረስ ማስፈራሪያ ይላክላታል፣ ማስፈራሪያ ይደርሳታል፣ ሽማግሌ ይጠራባታል። በተለያየ መንገድ ጫና እየፈጠረ ነው። ጥቂዋ እየተፈጸመባት ያለውን ነገር ለህግ አካል አድርሳለች። አሁን ፌር ኤንድ ስኩዌር የሆነ ጀስቲስ ፍትህ እንዲሰጣት ብቻ ነው እየጠየቅን ያለነው። ብልጽግና አክቲቪስት መሆኑ ከመንግስት አካላት ጋር መተዋወቁ ከመንግስት ቢሮዎች ጋር መተዋወቁ ለሰራው ጥፋት ለሰራው ጥቃት መሸፈኛ ሊሆን አይችልም። መንግስት ስፔሻሊ የህግ አካላት ማለት ነው ይሄንን ነገር ሊፈቅዱም አይገባም። እንደውም ይሄ የህግ አካላትና መንግስት ለሴቶች ጥቃት ያለውን አቋም ሊያሳይበት የሚችልበት አጋጣሚ ሊሆን ይገባል ብዬ አስባለሁ። this is the perfect opportunity። አሳዩን፣ በቃ እንደምትጨነቁ ለሴቶች አሳዩን። በተለይ ህዝብ የሰጣቸውን ኃላፊነት እየተጠቀሙ ስልጣንን እየተጠቀሙ የህግ አስከባሪ ዩኒፎርምን እየተጠቀሙ ሴቶች ላይ ጥቃት ለሚያደርሱ ወንዶች ማለት ነው መቀጣጫ የሚሆን ምሳሌ የሚሆን ቅጣት ይሰጠዋል ብዬ ተስፋ አደርጋለሁ። እናም እንደዚህ አይነት ሁኔታ ውስጥ ለሚኖሩ ለብዙ ሴቶች ማነሳሻ ወደ ህግ እንዲመጡ ወደ ፖሊስ እንዲመጡ ማነሳሻ የሚሆን ምሳሌ ሊሆን የሚችል ውጤት እንደሚኖረው ተስፋ አደርጋለሁ። ለሞራል ፖሊስ ነን ብላችሁ ስለ ስርዓትና ስለ ወንጀል ስለ ኃጢአት ምናምን ዋይ የምትሉ ሰዎች ግን ማለት ነው መጨረሻችሁ ጀርባችሁ ይሄ ነው። አለቀ። ይሄ ሰውዬ አሁን ፌሚኒዝም ትውልድን ያበላሻል ምናምን ብሎ የሆነ ጊዜ በጣም ዋይ ሲልብን ነበር፣ እኛ ላይ ሲሰድበን ነበር። ይሄው ሴትን የሚደበድብ ሴትን የሚሳደብ ሴትን አቢዩዝ የሚያደርግ ሰው ሆኖ ነው የተገኘው። እኔስ እናንተስ ምን ትላላችሁ? በዚህ ጉዳይ ሀሳቦችን አስቀምጡበት። መንግስት ለቲክቶከሮች ለዩቲዩበሮች ሶሻል ላይ የሚገኙ ሰዎች በዚህ ልክ ትኩረት ሰጥቶ መስራቱና ሌላ ደግሞ መስራት ያለበት ነገር በዚህ ልክ መረሳቱ፣ ለምሳሌ ያክል ወንጀለኞች ባሉበት ሀገር ቲክቶከሮችን በዚህ ልክ እንትማረጉ ብዙ ሀገርን የሚቀይሩ ሰዎች ባሉበት ሀገር ቲክቶከሮችን እንደዚህ አግኖ ማውራቱ ምን ይመስላችኋል? እናንተስ ሀሳባችሁን አስቀምጡበት። በቀጣዩ እንመለሳለን። ቸር ቆዩልኝ።